የፊፊና የቢጫዋ ፀሐይ ጀብዱ። በአንድ ወቅት ፊፊ የሚባል በጣም ተጫዋች ዝንጀሮ ነበረ። አንድ ቀን መሬት ላይ ትልቅና ቢጫ ነገር አገኘ። ወይ ጉድ! ፀሐይ ወድቃለች ብሎ ጮኸ። ፊፊ ፀሐይዋን ወደ ሰማይ ለመመለስ ወሰነ። ሁፕ ብሎ ወደ ላይ ወረወራት። ነገር ግን ፀሐይዋ ተመልሳ አፍንጫው ላይ አረፈች። አይ ፀሐይዋ መመለስ አልፈለገችም አለ ፊፊ። ረጅሙ ቀጭኔ ጋሜ በዚያ በኩል ሲያልፍ ፊፊን አየው። ፊፊ ምን እያደረግህ ነው ብሎ ጠየቀው። ፊፊም ፀሐይ ወድቃብን እየቀዘቀዘች ነው አለው። ጋሜ ፊፊም በራሱ ላይ አወጣው። እኔ ረጅም ስለሆንኩ ሰማዩ ጋር አደርሳለሁ አለው። ፊፊ በጋሜ ራስ ላይ ቆሞ ፀሐይዋን ወደ ላይ ዘረጋት። ድንገት ጋሜ አፍንጫው አሳከከው። አትሺ ብሎ ሲያስነጥስ ፊፊና ጋሜ ተያይዘው ቁጥቋጦ ውስጥ ወደቁ። ፀሐይዋ እያመለጠች ነው ብሎ ፊፊ ጮኸ። በዚህ ጊዜ ቱቱ የምትባል ዝሆን በዝግታ እየተራመደች መጣች። ቱቱ በጣም ደግና ትልቅ ነበረች። ይህ ሁሉ ጫጫታ ለምንድን ነው ብላ ጠየቀች። ፊፊ ወደ ቱቱ ሮጦ ሄደ። ቱቱ ፀሐይዋ ወድቃለች፣ ካልመለስናት ጨለማ ሊሆን ነው አላት። ቱቱ ቢጫዋን ሎሚ በትኩረት ተመለከተች። ቱቱ በሆዷ ሳቀች። እስቲ ፀሐይዋን ላቀዝቅዛት አለች። ከዚያም በረጅም አፍንጫዋ ውሃ ስባ ሎሚዋ ላይ ረጨችው። ፊፊ በደስታ ዘለለ። ሎሚዋ እየተንከባለለች ሄዳ ከአንድ ድንጋይ ጋር ተጋጨች። ጭው ብላ ተሰነጠቀች። ጋሜና ቱቱ ደንግጠው ተመለከቱ። ጥሩ መዓዛ ያለው ሽታ አካባቢውን አወደው። ፊፊ የተሰነጠቀችው ሎሚ ቀምሶ አየ። እረ ፀሐይ አይደለችም፣ ጎምዛዛ ፍሬ ነች አለ። ሶስቱም ጓደኛሞች እየሳቁ ሎሚውን ተካፍለው በሉና በጫካው ውስጥ ተጫወቱ።